እኛም እኮ ይሄን ነው ያልነው። እዩ ዳርዳር ማለት አይጠበቅብሽም። ፍላጎትሽን በአንዴ አፍርጠሽ ተናገሪ ብለን ተናገርን አይደል እንዴ? ስለዚህ እንደዚህ ነው በቃ የጨዋል እንደዚህ ነው የምነጋገረው። አየሽ፣ በግልጽ ስትናገር ያውን ሀሳብሽ ገባን። በእርግጥ ሀሳብሽ ያልገባው ሰው አለ ብዬን ያላስብም። ከመጀመሪያውም ፍላጎትሽ ምን እንደሆነ ሀይሚ ፍቅር ሲገልጽላት ብሩኬ ብዙ ነገሮችን ሲያደርግላት እየወጣሽ ተጠንቀቂ ስትለፈልፍ የነበረው ምክንያትሽ ይሄ ነበር ማለት ነው። ይገርማል። ሼም የለም ማፈር የለም። የሰውን ፍቅረኛ ለመውሰድ መታገል በዚህን ያክልና እንግዲህ ወይዘሪት እዩ ያው ሁልጊዜም እንደምንናገረው ፍላጎቷ ሌላ ነው። የዲኤንኤው ብቻ ሳይሆን ፍላጎቷ ሌላ ነው ብለን ነበረ። ዛሬ እንግዲህ ለማን ነበር ለፍፄ የምታወራው ሌላ፣ ብሩኬ ሲመጣ ደግሞ ሌላ አማርኛ ነው ያወራችሁና ጭራሽ ዲኤንኤ ምርመራው በመስፈርት ሆነ። የኔ መስፈርቴ ከተሟላ በኋላ ነው ልጅቷን ማስመርመር የምችለው አለች ማለት ነው። እኔ እኮ እዩ በጣም ግርም ነው የምትለኝ። ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ ወይ? ሁሉ ሰላም ሰላማችሁ በያላችሁበት ብዙ ትርፍ ይበልላችሁ። እና ምን መሰላችሁ እዩ የምትገርመኝ ማለት ነው። ከዚህ ጋር ብሩኬ አይደለም እየለመናት ያለው ዲኤንኤ እናድርግ እኔ ልጅ እንደሆነች ማወቅ ፈልጋለሁ ያለው ከመሰረቱ ብሩኬ አይደለም። ብሩኬ ቢሆን ኑሮ እንደዚህ ብለሽ በተለመንሽና በተጓደድሽ እዩ ማለት ነው። ነገር ግን አንቺ እኮ ነሽ ለማኛዋ፣ አንቺ ነሽ ከብሩኬ ዘለሽ የአንተ ልጅ ናት እያልሽ ያለሽው እና በምን አይነት እሳቤ አስበሽ ሆኖ ብሩኬ አንቺን ወርዶ እንደገና ተለማምጦሽ እባክሽን እዩ ብሎ እጥፍ ዝርግት ብሎልሽ ዲኤንኤ እናስመርምር የሚልሽ መስሎሽ ነበር ወይ እንዴ? እንደዚህ አይነት መሸወድ። እኔ እዩ ያማታል ጤናማ አይደለች ምናምን አትበሉ። እች ሰው በጣም ጤናማ ነች። እናንተ ደግሞ ምን እየሆናችሁ ነው? በተለይ ፍፄና ሀይሚ ጥንቃቄ አድርጉ። እች ሴትዮ አልታመመችም። የእናንተ ህይወት ብቻ ማመሰቃቀል ነው የምትፈልገው ማለት ነው። ማለት እውነትም ይሄ ነገር ስራ እየሰራችሁ ለእሷ የተሰጣት ካራክተር ይሄ ሆኖ ከሆነ እንጂ ማለት ነው በዚህን ያክል እንደዚህ ቁማችሁ የምትለማመጡበት የምር እንደው አሁን ይሄ ነገር እውነት ከሆነ በዚህን ያክል ቁማችሁ ለእሷ የምታስረዱበት የምትለማመጡበት ምንም አይነት ጉዳይ የለም። ከዚህ ጋር የመጣችሁ እሷ ናት። የመጣችበትን ጉዳይ ፈጽማ መሄድ ነው ያለባት። እና የእሷ መስፈርት እንግዲህ ብሩኬ ከእሷ ጋር እንዲኖር ልጃቸውን አብረው እንዲያሳድጉ ነው። እኔ ማንን ተማምነሽ ነው እዩ ማለት እንዴ? ማንን ተማምናለች ስትዩ ግን እንደዚህ የምትለው? በጣም እኮ ነው የሚገርመው። እና የማይታሰብ የማይታለም ሀሳብ ማሰብ ይሄ ነው ትርፉ ማለት ነው። አሁን ብሩኬ እንደዛ ስትለው የራሱ ጉዳይ ገደል መግባት ትችያለሽ ሲላት ነው በጣም ነው ደስ ያለ። በቃ እንደዚህ አይነት ቆራጥ የሆነ አማርኛ ነው መናገር ያለበት ብሩኬ። እንደዚህ እዩ ሴት ነሽ ብዬ ነው እዩ እንደዚህ ነሽ እዩ እንደዛ ነሽ የሚለው ለእሷ ስለማይበጃት የልብ እየተሰጣት ሞራል እየተሰማት ስለሆነ በቃ እንዴት ነው ቁርጥ ያለ አማርኛ ቁርጥ ያለ ንግግር ነው ለእዩ የሚያስፈልጋት ማለት ነው። እና እዩ የሚሆን ነገር አይደለም እየተናገርሽ ያለሽው። ከዚህ ጋር እውነት ለመናገር አንዳንዴ እዩ ልክ ናት። አሁን ሀይሚ እንዴት ነው ከብሩኬ ጋር መምጣትሽ ምናምን አሪፍ ነው እሱን ያለመለየትሽ። ነገር ግን አንቺ ንቀት እንዴት ነው የሰው ልጅ ዝም ስትሉት እንደናቃችሁት ነው የሚቆጠረው። አፍ ስትካፈቱለት ነው ከእናንተ ላይ እንደገና እየበረታ የሚመጣው። ሀይሚ ንቀሻት ጸጥ ለምን አትይም? እኔ መናገርሽን አሁን እኔ ከዛ ጋር አልደግፍሽም ሀይሚዬ። ምክንያቱም እቺ ልጅ ከአንቺ ዘላ አልመጣችም። እስካሁን ድረስ ያለችው ከብሩኬ ላይ ነው። ፈርዘራ አልፋ ልትመጣ ስትል ነው መከላከል ያለብሽ ማለት ነው። እና እሷ ስላወራች ብሩኬን ትወስደዋለች ማለት አይደለም። የኔ ሁን ስላለችው የእሷ ይሆናል ማለት አይደለም። የሆነ ነገር እስከምትፈጠር ድረስ ጠብቀሽ ከዛ በኋላ ደግሞ አንቺ መስመሩን በጠበቀ መናገር ትችያለሽ። አሁን ግን የአንቺ ጸጥታ እንዴት ነው? ዝም ብለሽ መመልከት ብቻ ነው። ዝም ብለሽ ተመልከች። በዚህን ያክል አትሳፈጫት ከልጅቷ ጋር ማለት ነው። እንደተናደድሽላት እያየችሽ አንቺን ጨምራ እያናደደች ስለሆነ ማለት ነው። አንቺ እንደዚህ አሁን ቅድም ደግሞ መጨረሻ ላይ ምናለች ሀይሚ? እኔ በጣም ፈርቻለሁ ውስጤ ፈርቷል ምናምን ስትል ያ ነገር ራሱ አናዶኛል። እንደዚህ አይነት ምልክቶችን ስታይ ነው እዩ እየገፋችበት ሀይሚን ለማናደድ የምትሞክረው። በውስጥም ቢሆን አጉል ነገሮችን ሴት ነሽ በሴት ልጅ ላይ እንዴት ትጨክኛለሽ እያለች የምትጽፍላት ከእንደዚህ አይነት ጸባይ ነው። ገብቷቸዋል። አሁን ሀይሚ አንዳንድ በምታሳያቸው ነገሮች ማለት ነው። እና ሀይሚ ዝም በቃ ጸጥ በይ
አሁን የቀራችሁ 72 ነው ምናምን የተባለው በ2 ቀን በ3 ቀን ነው። ግን 72 በ3 ቀን ነው አይደል? ብቻ አላቅም። እኔ ራሱ ጨነቀኝ። ቤተሰብ በስመ አብ ወወልድ ወመንፈስ ቅዱስ ማርያምን የሆነ በቃ ውስጣችን ዝም ብሎ ጭንቅ የሚለው ነገር የለም። ፈጣሪ አምላክ መቤቴም አላቅም። ብቻ ምን እንደሚፈጠር የምናየው ይሆናል። ግን ያው ብሩኬም እርግጠኛ ነው፣ ሀይሚም እርግጠኛ ሆናለች። አሁን ብትሆንም ደግሞ ብሩኬ የሚለውን ነገር እየሰማችሁ ነው። እኔ ልጄን የምክድበት ምንም አይነት ምክንያት የለም። ከሆነችም ልጄን እቀበላለሁ፣ የእኔና የአንቺ ነገር ግን በፍጹም የሚሆን ነገር አይደለም ብሏታል ማለት ነው። እና እንደው ከዚህ ላይ ታማለች ብሏም ልክ ናቸው እኮ የምሬን ነው። የትኛው ትዳር ነው የተጋባ የተፋቀረን ይለያያል አለች። አንቺ ማን ስለሆንሽ ነው የተፋቀረን የምትለያየው ሲጀመር ማለት ነው እንዴ? ብሩኬ እኮ ለምኖሽ አይደለም ያረገሽለት። ልጄ ለመድኃኒት ታስፈልጋለች እባክሽን እዩ ብሎ ለምኖሽ ተለማምጦሽ አይደለም ያረገሽ። አይ እንደው ሴቶች በለጥን ብላችሁ ስትበለጡ እኔ በጣም የምታሳዝኑኝ አንዳንድ ጭንቅላት ቢስ የሆናችሁ ሴቶች ቤተሰቦቼ፣ የጨረቃ ፋሚሊዎች። አሁን እዩ ማለት ነው በእሷ ቤት ብሩኬን በልጣ ሞታለች። ለብሩኬ አርግዣለሁና ልጁን ሲል ከኔ ጋር ይቀመጣል ብላ አሁን ለልጅቷ አይደለም እኮ እየተቆረቆረች ያለችው፣ ሲጀመር ለራሷ ነው። በመጀመሪያ ደረጃ ለሕፃኗ አባት አስፈልጓት አይደለም። በእውነቱ የፈለገችው ብሩኬን ነው በልጁ አሳባ እሱን መውሰድ ማለት ነው። ግን አይሆንማ እንደማይሆን እንቅጩን ነገራሽ። መቼ የተጋባው ምናምን ስትል ደግሞ እኮ አታፍርም። የትም የሚጋባ መቼ የሚጋባ አይመለከትሽም። በቃ ከአንቺው ከወጣ እኮ ወጣ ነው። ማንኛውም ሰው እንደሚለያየው ተለያያችሁ አይደል እንዴ? ሲቀጥል ደግሞ አሁን ብሩኬ መጨረሻ ላይ በጣም ስህተት ነው የሰራው። ምን ማለት ነው? እሷን ከዛ ነው ትችት የወጣሁት። እቺ ልጅ እኮ ብዙ ነገሮችን ለማበላሸት የማትፈነቅለው ድንጋይ የለም። ምን ታውቃለህ? ምን እንዳደረገች ከዛ ጋር ማለት ነው። ብሩኬ ምንም አታውቅም እኮ። አብርሃም ስንት ጊዜ ነው የተንገላታ። የእሱ ልጅ ነው ብለው እንደገና ድጋሜ እኮ ታይቶ ነው ልጁ የእሱ እንዳልሆነ የተረጋገጠው። እና አንዳንዴም እናንተም ትሸወዳላችሁ። ለምን እንደሆነ ባላቅም ማለት ነው። የሆነ እኔ እንጃ ሞኝነት ይሁን የዋህነት ይሁን ያጠቃችኋል። እና ጥላችኋት መሄድ አልነበረባችሁም በጭራሽ። በቃ አይንን እየተፋጠጣችሁ ነው መሆን ያለበት። እቺ ሴትዮ የምትመለስ አይደለችም። እና እንግዲህ ቸር ወሬ ያሰማን ነው ማለት የምችለው። የእዩ ፍላጎት ግን ገባን በቃ አሁን ማለት ነው። ብሩኬን ነው የምትፈልገው። አሬ ድፍረትሽ! እኔ ህይወት አለኝ፣ እኔ ፍቅረኛ አለኝ፣ ሀይሚ ፍቅረኛ ናት፣ ከአንቺ ጋር ሊሆን አልችልም እያላት ጭራሹኑ ከእሷ ጋር ተለያይቶ ወደ እሷ እንዲሄድ። ታዲያ አንቺ ማለት ነው እዩ በምን አንደበትሽ ነው ሴት ሆናችሁ በሴት ላይ የምትፈርዱ የምትይን? አንቺ ከሀይሚ ላይ እኮ ፍቅሯን እንድታጣ ከፍቅሯ እንድትለይ እኮ እየፈረድሽባት ነው። ሴት ነሽ አንቺ፣ ወንድ አይደለሽም መቼም አይደል? ሴት ነሽ። ሴት ሆነሽ ግን ለሴቷ እያዘንሽ አይደለም። በመካከል ገብተሽ ህይወቷን ልትነቂ እየተጣጣርሽ ያለሽ ሰው ነሽ እንዴ? እች ልጅ ብሩኬ እኮ ትንሽ እንደው ለሷ ፍላጎት ቢኖረው ማለት ነው በምንም ገብታ ወርዳ ወጥታ መውሰዷ የማይቀር ነው። ከምሬ ነው የምላችሁ። እና እውነት ለመናገር በጣም ያሳፍራል። በጣም ማለት ነው። እና ጭራሽ ካላለቀ ህይወት ዘው ብለሽ ገብተሽ ትላለች። ካላለቀ ህይወት አንቺ ማለት ከሰው ህይወት የገባሽው በነገራችን ላይ አንቺ ነሽ። እዩ ከሀይሚ ጋር እንደሆነ ታውቂያለሽ በሚገባ ሁኔታቸው ወደ ፍቅር እየሄደ እንደሆነ ታውቂያለሽ። ግን በመካከል ገብተሽ ያው ብዙ ነገሮችን ፈጥረሻል። ልትከሰሽ የሚቻለው ማለት መከሰስም ከተባለ እንኳን ልትከሰሽ የምትችይው አንቺ ነሽ። ሲቀጥል ብሩኬ ከዚህ በኋላ ዝም አይላትም። በቃ ከስሻለሁ ብሏታል። አረ ድብና አድርገ ከሰሳት እንዴ! ቅጣቷን አይታ መውጣት አለባት። ሲጀመርም ከዚህ በኋላ እንዴ ወሳወሳለሁ ካለች ማለት ነው። ሲጀመር እሱን ስለፈራች ነው የውሽ ብላ ሄደችው ለዲኤንኤው ማለት ነው። እና ሰው ስላወራ ያደርጋል ማለት አይደለም። አንቺ በጣም ብዙ እየተበጠረቅሽ ነው እዩ ማለት ነው። አርፈሽ ተቀመጭ፣ አርፈሽ ልጅሽን አሳድጊ፣ በሰላም ዩቲዩብሽን ስሪ። እኛ አለን፣ እናበረታታሻለን። ለልጅሽ ኖሪላት፣ መልካም እናት ሆነሽ ማለት ነው። ከዛ በኋላ እንግዲህ የብሩኬ ከሆነች ልጅቷ ጡት ለቀቅ ካደረገች በኋላ ብሩኬ መውሰዱ አይቀርም። ሙሽዬ ልጅ ትወዳለች፣ ግን ደግሞ ችግሩ የብሩኬ አይደለችም የኔ አይደለችም እያለ ነው እንግዲህ